እዚህ የመጣሁት እንደ አውሬ ልፋለም ነው። መቼም ቢሆን ተስፋ አልቆርጥም፣ አልሸነፍም ለማንም ሲል ብሩኖ ጎማሬሽ ፊርማውን ካኖረ በኋላ የሰጠው አስተያየት ነው። መድፈኞቹም በዘንድሮው የውድድር ዓመት ቡድናቸውን በከፍተኛ ሁኔታ እያጠናከሩ ይገኛሉ። ነገር ግን ብሩኖ ጎማሬሽ ከኒውካስትል ወደ አርሰናል መምጣቱ እሁን መሆኑ ይታወቃል። በወቅቱ ግን ብሩኖ ጎማሬሽ ኒውካስትል ዩናይትድ ለተቀናቃኙ ብሩኖ ጎማሬሽን ለአርሰናል ይለቁታል ተብሎ አልተገመተም ነበር። ይሁንና ተጫዋቹም ይሁን መድፈኞቹ ወደ ለንደን እንዲመጣ በመፈለጉ ለህልሙ ትልቅ ስኬት አንድ መንገዱን ጀምሯል። ብሩኖ ጎማሬሽ ወደ ሚካኤል አርቴታው አርሰናል መክተሙ የአምናው የቻምፒዮናነት አቅሙና በቻምፒየንስ ሊጉ የተጓዙበት ረጅም መንገድ ለተጫዋቹ መምጣት አንዱ ምክንያት ሲሆን ብሩኖ ጎማሬሽ ለአርሰናል ምን ይጨምራል የሚለውን አብረን የምንመለከት ይሆናል። እናንተም አብሮነታችሁን በላይክ በኮመንት ሼርና ሰብስክራይብ በማድረግ ብሩኖ ጎማሬሽ ለአርሰናል ምን የሚጨምር ይመስሎታል? ሐሳቦን ያጋሩን። መድፈኞቹ ይህን ድንቅ የመሃል ሜዳ ብራዚላዊ ኮከብ ለማስፈረም ለሶስተኛ ጊዜ ደጋግመው የተጫዋቹን በር ቢያንኳኩም በሶስተኛው ግን መድፈኞቹን መቀላቀል ችሏል። ብሩኖ ጎማሬሽ አርሰናልን ሲቀላቀል በቀዳሚነት የሜዳ ላይ የጨዋታ ቦታውን በብቃት ከመወጣት ባለፈ የመሪነት ብቃቱን ይበልጥ ከፍ ያደርገዋል ተብሎ በመታመኑ ሲሆን ብሩኖ ጎማሬሽ መሪ መሆኑ ደግሞ በኒውካስትል ዩናይትድ ቤት ለበርካታ ጊዜያቶች በካፕቴንነት መምራት በመቻሉም ጭምር ነው። በአገሩ ብራዚል ከጎዳና ላይ የተነሳው የኳስ ሕይወቱ ከብራዚል ታላላቅ ክለቦች በፕሮፌሽናል ተጫዋችነት አንድ ብሎ ሲጀምር ወደ ሊዮን አምርቶ በዛም ድንቅነቱን ለዓመታት አስመሰከረ። ከዛም ታላላቅ የእንግሊዝ ክለቦችን ጨምሮ በርካታ ስመጥር ክለቦች የግላቸው ለማድረግ ቢሞክሩም በ2022 ግን ኒውካስትል ዩናይትድ ተጫዋቹን በሞት ሽረት ትግል በጃንዋሪ የተጫዋቾች የዝውውር መስኮት የግሉ አደረገው። ነገር ግን አርሰናል የዝውውር ጥያቄ እንዳቀረበለት በወቅቱ አሉ የተባሉ የመረጃ ምንጮች አስነብበውን ነበረ። ይሁንና አሁን መድፈኞቹ በሜዳ ላይ ያለባቸውን ክፍተት ለመሙላት እየሰሩ ሲሆን ሚካኤል አርቴታ በዝውውሩ ኢላማ ያደረጓቸው ተጫዋቾች ደግሞ ይህን ክፍተታቸውን የሚሞሉና በክለቡ የተጫዋቾችን ፉክክር የሚጨምሩ መሆናቸውን ገልጸዋል። ሚካኤል አርቴታ የቅድመ የውድድር ጨዋታ ጅማሮ ላይ ከባድ ሽንፈትን በማስተናገዳቸው ይህም በቡድናቸው የሜዳ ክፍተቶች ላይ ያዩትን ደካማ የተጫዋቾች ስፍራን ለመሙላት እንደሚሰሩ በፕሬስ ሪሊዛቸው ላይ የተናገሩ ሲሆን የኒውካስትል ዩናይትዱ ብሩኖ ጎማሬሽ ደግሞ ይህን ከፍ የሚያደርግላቸው ተጫዋች እንደሆነ ይጠበቃል። ሚካኤል አርቴታ ከባለፈው ዓመት የሊጉን ዋንጫ ብቻ የማሳካት እቅዳቸውን በድርብ ድል ለመድመቅና ደጋግመው ዋንጫዎችን ለማሳካት እንዲያስችላቸው አቅም የሚፈጥር ተጫዋች እንደሚያስፈልጋቸው ሲናገሩ ይህን የሚያደርግ ተጫዋች ደግሞ ብሩኖ ጎማሬሽ መሆኑን አንዱ እንደሚሆን ይጠበቃል። አርሰናል በጨዋታዎች ላይ ሪስክ ያላቸውን የኳስ ማመቻቸትን እድል የመፍጠር ችሎታን የተካነ ሲሆን ግብ የማግባት አቅማቸውን አንድ እርምጃ ከፍ የሚያደርግ ሲሆን አምና አርሰናል ወደፊት ተስፈንጥሮ የመሄድና የማጥቃት ውስንነት የሚታይበት እንዲሁም አሰልቺ አጫወትን የመከተሉ ጉዳይ ለአጥቂዎቹ አፈትላኪ ኳሶችን የሚያቀርቡ ተጫዋቾች አለመኖራቸው መሆኑ ግልጽ ነው። ለዚህ ደግሞ ብሩኖ ጎማሬሽ ፍቱን ሰው ነው ተብሏል። ተጫዋቹ አስደናቂ የጨዋታ ሁኔታዎችን የመረዳት አቅምን የተካነ በቴክኒክ ችሎታው የላቀ በመሆኑ ቡድኑ ወደ ተቃራኒ ቡድን በማጥቃት ሂደት ላይ በሚፈጥረው ጫና የተጫዋቹ አቅም ችሎታዎቹ መድፈኞቹ ብልጫ ያለው ግቦችን በአንድ ጨዋታ ላይ እንዲላበሱ ያደርጋቸዋል። የላቀ የቴክኒክ ችሎታው ደግሞ በአጣብቂኝ ሁኔታ ውስጥ ሆኖ ለቡድን አጋሮቹ የሚልካቸው ኳሶች የማይባክኑና ለተጫዋቾቹ ምቹ ሆነው እንዲቀርቡ በማድረግ የተካነ ኮከብም ጭምር በመሆኑ ነው። ብሩኖ ጎማሬሽ እልህኛ፣ ድንቅ የሜዳ ላይ ተፋላሚ፣
በጉልበቱ አደገኛ በመሆኑ በቀላሉ ተገፍቶ የማይወድቅ ኳሶች ከእግሩ ስር ኳሶች በቀላሉ የማይነጠቅ ወሳኝ በሚባሉ ጨዋታዎች ላይ ቡድኑ አሸናፊ ሆኖ እንዲያጠናቅቅ በማጥቃቱም ይሁን በመከላከሉ የበኩሉን ሚና የሚወጣም ግቦችን ከቅጣት ምት የማስቆጠር አቅምን የተካነ በፕሪሚየር ሊጉ አምስተኛው ድንቅ አቀባይ ኳሶችን ለተጫዋቾች በአግባቡ በማቀበል ደረጃ አርሰናል ውስጥ ካሉ ተጫዋቾች በተሻለ መንገድ የሚሰራ ማለትም ከዙቤሜንዲና ከኦዲጋርድ ከራይስና ሊዩስ ስኬሊም የላቀ ችሎታን የተላበሰ ነው ይባልለታል። ተጫዋቹ በይበልጥ ለሀገሩ ብሔራዊ ቡድን ለብራዚል በዓለም ዋንጫው 4 ግብ የሆኑ ኳሶችን በማቀበል ከፈረንሳዊው ማይክል ኦሊሴ በመቀጠል ምርጡ እሱ እንደሆነ ቁጥሮች አንዳች ሳይሸሽጉ ይመሰክሩለታል። ተጫዋቹ ከጓደኞቹ በየትኛውም የጨዋታ ስፍራ ላይ ቢገኝም ማለትም በተቃራኒ ቡድኖች ተጫዋቾች ጫና ስር ሆኖም ኳስን መቀበል የማይፈራም 50-50 በሆኑ አስቸጋሪ የኳስ ሁኔታዎች ላይ በብቃትና በድፍረት ኳስን በተሳካ ሁኔታ የሚነጥቅ አቅም ያለው በመሆኑ በአርሰናል የወደፊት ከፍታ ታላቅ አቅም ከመሆን ባሻገር ጉዳት የማያጠቃው መሆኑና በርካታ ጨዋታዎችን በዓመት ውስጥ መጫወት መቻሉ አርሰናል የባሰ እንዲጠነክር ያስችለዋል ተብሎ እየተጠበቀ ይገኛል። ብሩኖ ጎማሬሽ ተጫዋቹ ድንቅ የመከላከል አቅም ያለው በመሆኑ ወሳኙ ፈረንሳዊው ተከላካይ ሳሊቫ ለረጅም ጊዜ በጉዳት ከሜዳ መራቁም በመታወቁ ክለቡ በመጠቃት ጫና ውስጥ እንዳይወድቅ በሳሊባ ልክ የሚጫወት ኮከብ መሆን የሚያስችል ችሎታው ደግሞ ሁለገብ የሜዳ ላይ አማራጭ ተደርጎ ይቆጠራል። ሚካኤል አርቴታም ይህን ችሎታውን በማመናቸው በወሳኝ የዝውውር መስኮት አሳምነው ተጫዋቹን በአንድሬ ቤርታን በጫና በልጠው የግላቸው አድርገውታል። ብሩኖ ጎማሬሽ አሁን የመድፉ ተጫዋች እንደሆነ ቁጥሮች ይናገራሉ። በተደጋጋሚ ጫና ውስጥ መጫወት መቻሉና በጉዳት በተደጋጋሚ የማይጠቃ መሆኑም በባለፈው ዓመት ኦዲጋርድ ክፍተት እንደነበረባቸው ሚካኤል አርቴታም ይሁን የአርሰናል ደካማው የጨዋታ የሜዳ ላይ ክፍተት የሚሞላም ተጫዋች ሆኗል። ይህ ደግሞ ኦዲጋርድም ተቀይሮ በመግባት ለቡድኑ ከፍ ያለ የማጥቃትና ግቦችን የመፍጠር እድልን በዘንድሮ የውድድር ዓመት አርሰናል ተሻሽሎ እንደሚመጣ ብዙዎች እየመሰከሩ ይገኛሉ። ብሩኖ ጎማሬሽ በመጨረሻው የማጥቃት የመስመር መጨረሻ ላይ ኳሶችን ሰንጥቆ ለአጥቂዎች በማድረስም የሚስተካከለው ያለ አይደለም። ይህ ተጫዋች በዚህ ችሎታው ደግሞ በብዙ አሰልጣኞቹ የተመሰከረለት ነው። አሁን በመድፈኞቹ ቤት ከትሟል። ፊርማውንም በ75 ሚሊዮን ፓውንድ ዋጋ በቁርጥ ዋጋ ፈርሞ አረጋግጧል። ለ4 ዓመትም በመድፈኞቹ ቤት ሊያሸበርቅ ፊርማውን ማኖሩን ስካይ ስፖርትስ አሁን ባደረሰን ዘገባ አረጋግጦልናል። 29 ዓመቱን ኖቬምበር ላይ ይሞላል በ29። ታዲያ ይህ ኮከብ በአርሰናል ቤት ምን አይነት ታምራትን ያስመለክተን ይሆን? ሐሳባችሁን አጋሩን። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። በሌላ ዝግጅት በሌላ ተጠባቂ ፕሮግራም እስክንገናኝ አዲስ የሆናችሁ ሁሌም የምንለቃቸው እንዲደርሷችሁ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን መንካቷን እንዳትዘነጉም። ላይክ፣ ሼር፣ ኮሜንት ሰብስክራይብም እያደረጋችሁ አብሮነታችሁን ስለምታደርሱን ከልብ እያመሰገንን ነው የዛሬን በዚሁ የምናበቃው። በሌላ ዝግጅት እስክንገናኝ በያላችሁበት ሁሉ ቸርነትና አንድነት ከእናንተ እንዳይለይ በመመኘት ነው። ቸር ይግጠመን።